ስላሴ ለመቼም ያው ከኦርቶዶክስ የተወሰደ ነው ወይ አሁን እኔ ጠየቁ ቆይ አሁን እኔ ጠየቁ ጥያቄ ለምሳሌ እኔ ክርስቶስ ለኔ እንግዲህ አይደለም እኔ በክርስቶስ አምናለሁ ያነሳውን ሐሳብ አብራራለሁ ድጋሚ ከዛ በኋላ ስለ ትሪኒቲ ደግሞ እናወራለን ለትሪኒቲ አዲስ ነው ፓስተር ሶፊ ስለ ትሪኒቲ ደግሞ ለማውራት አልኩኮ ዝም ብዬ በደፈናው አላወራም ተራርስ አይደለም ከባድ ርዕስ ነው ይሄን አዳምጣ ለምን አታደርግ ነደገ እንኳን አደረሰ ብራዘር ለመስቀል በዓል ነው እሺ እንኳን አብሮ አደረሰን ያው ቢዘገይም እንኳን አብሮ አደረሰን ሶፊ እቺ ነገር ካረገ ደግሞ በጣም አማን ሶፊ ይወለ ያነሳውን ሐሳብ አሁን እናወራለን ቆይ አዳምጡ ሁላችሁም አዳምጡ ጋይስ ያነሳውን ሐሳብ አሁን ካወራን በኋላ ትምህርተ ሥላሴ ለፓስተር ሶፊ እንግዳ ስላልሆነ ባይዘው ፓስተር ሶፊ ስለተተና ነው እንደዚህ የሚያወራው ሲያስተምር ስላላያችሁት ነው እጅግ በጣም እጹብ ድንቅ የሆነ አንደበተ ርቱዕ የሆነ ሰው ነው ስለዚህ ይሄንን አጋጣሚ ደግሞ ተጠቅመን ምን እናደርጋለን መሰላችሁ በጣም በፍቅር ትምህርተ ሥላሴን እናነሳለን ለምን ከተባለ ብዙ ሰው ነገረ ክርስቶስን የሚስተው ትምህርተ ሥላሴን በሚገባ ጠንቅቆ ካለማወቅ ነው ስለዚህ በደንብ አድርገን ትምህርተ ሥላሴን በደንብ አድርገን እናወራበታለን እንደውም አሁን ፓስተር ሶፊ ለብዙ ታይም በጣም ለብዙ ጊዜ ወደ 3 ዓመት ያክል ስንወይበት የነበረው ሐሳብ ነው ትምህርተ ሥላሴ ስለዚህ እንደውም ለሌሎች ፕሮቴስታንቶችም አሁን እንደ ብርሃን ድንገት ፍንጣቂ ሊሆን የሚችል ሐሳብም ሊያስቀምጥልን ይችላል ስለዚህ እናወራለን እግዚአብሔር አምላክ ይርዳን ፓስተር ሶፊም ከኛ ጋር ነው ስላነሳው ሐሳብ አጠር አድርጌ ሐሳቡን አብራራላችኋለሁ ከዛ በመቀጠል ምን እናደርገው ምንድነው ገመድ ይዞ መጓጠት እንዳይሆን ትምህርተ ሥላሴ ላይ ባክ እናደርግና ትምህርተ ሥላሴ በመጀመሪያ ምንድነው ለምሳሌ ፈለገ በአብ በወልድ በመንፈስ ቅዱስ ያምናል ወይ እሺ ፓስተር ሶፊስ በአብ በወልድ በመንፈስ ቅዱስ ያምናል ወይ ኦኬ አብ ወልድ መንፈስ ቅዱስ ምን ማለት ነው መጽሐፍ ቅዱስ እንደሚለው ነው ፈለገ የሚያምነው ፓስተር ሶፊስ መጽሐፍ ቅዱስ እንደሚለው ነው የሚያምነው ሶስተነታቸው እንዴት ነው አንድነታቸው እንዴት ነው ፓስተር ሶፊ የሚያምነው ወንድም ፈለገ የሚያምነው መጽሐፍ ቅዱስ የመሰረታለው በደንብ አድርገን በመጽሐፍ ቅዱስ ማስረጃ ይወራን እንሄዳለን ሚዳኝን መጽሐፍ ቅዱስ ይሆናል ማለት ነው ኦኬ መልካም ስለዚህ ፓስተር በዚህ ተስማምተናል ግን አንተ ስለ ኢየሱስ ስትጠየቅ ለብሮ ቶሎ ብለ ወደ ሥላሴ ትላለህ ከዛስ አብ ለወልድ ምኑ ነው ወልድ ደግሞ ለአብ ምኑ ነው ከዛ ለክርስቶስ ምኑ ነው ምናም ብለ አሁን ይሄው እዛው ምን አስገባ የጠየቁ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ነው ወይ ብለ ታምናለህ ወይ በኢየሱስ ላይ ያለ ቆይ ስጠይቅ ቆይ ከተለየ ነው ፓስተር አይደለም አስተምበቱ አሁን ያነሳነውን ሐሳብ ነው ይያልኩ ያለው ክርስቶስ ግን ከሥላሴ የተለየ ነው ፓስተር ከሥላሴ የተለየ ነው ወልድ አይደለም እንዴ ምን ማለት ነው ለምን የተለየ ነው ወይ ለጠይቃለህ በጣም ጥሩ ስለዚህ ቆይ አይደለም የተጠየቀውን አንተ ኢየሱስ ኢየሱስን ግሎሪፋይ አድርገ አውራ የኢየሱስ ክርስቶስን የአዲስ ኪዳን መካከለኛነት ኢየሱስ ክርስቶስ በአዲስ ኪዳን ብቸኛው መካከለኛ ነው መንፈስ ቅዱስ እያወራን ነው ስለ እግዚአብሔር አብ ስለ እግዚአብሔር ወልድ ስለ እግዚአብሔር መንፈስ ቅዱስ እያወራን ምንም ይሄን ድሬድ ነው ሉጫን ያልከው ጻጉርን እንዳትነካ ቆይ አዳምጠኝ እኔስ አይደል ያነሳው ሐሳቡን ነው የጠየቁህ እኔ መልስ የፈለኩት እኔ አንተ ለምንድን ነው የምትጠይቀው መልስ የፈለኩት እኔ የጠየቁህ መልስ ለምን አመልስም እኔ መልስ ፈልኩ መጀመሪያ መልስ ለመስማት እኮ መልስልሃለሁ ከዛ በኋላ ግን እኔም የምፈልገው መልስ አለ እንዴ ያለ ሶፊ አንተ መስማት የምትፈልገው መልስ አለ እኔም ደግሞ መስማት የምፈልገው መልስ አለ ተመልሳለህ መስማት የምፈልገው መልስ ካለ ጠይቀኛ እኔን ጠይቀኝ እኔን ስትጠይቀኝ ነው ለእንዲህ አይነት ጉዳይ ጥያቄ እኔ የአዲስ ኪዳን መካከለኛ ኢየሱስ ነው ወይ ብቸኛ መካከለኛ እሱ ነው ብለህ ታምናለህ እስቲ አብራራ እኔ ጋም ላሉ አንተ ጋም ላሉ አብራራ ስለ ሥላሴ ትለኛለህ አብራራለህ አይደል አላልኩም
አብራራልሃለሁ ያልኩን በደንብ አድርገህ አዳምጥ። አብራራልሃለሁ ካብራራውልህ በኋላ ግን ብዙ ፕሮቴስታንቶች በነገረ ክርስቶስ ላይ የሚስቱት ትምህርተ ሥላሴን ስለ ማይረዱት ወይ ደግሞ ስላልተገነዘቡት ነው ብለን ስለምናምን በትምህርተ ሥላሴ ላይ ደግሞ ጥያቄ ጠይቃለሁ። እንድትመልስ አብራራና ላስረዳ። የሐዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ወይ? ኢየሱስን ተናገርና አውራ። ከዛ በኋላ ኢየሱስን አልናገርም አላልኩም። ቆይ ምንድነው ፓስተር እንዴ? ትምህርተ ሥላሴ በስ አንተ በአብ ወልድ መንፈስ ቅዱስ አታምንም እንዴ? ፓስተር አታምንም እንዴ? ፓስተር ስምንተኛ ነው ስጠይቀኝ። አሁን አይደለም ስጠይቅ አሁን ሶስተኛ ነው። በአብ በወልድ መንፈስ ቅዱስ ታምናለህ ወይስ አታምንም? እሺ ሁለቴ ስጠይቀኝ ምን አልኩ? ሁለት ጊዜ ስጠይቅ አንደኛውን አምናለሁ ካልከኝ በኋላ ሁለተኛውን ደግሞ ደምን እኔ ጸጉሬ ሉጫ ነው ስታየው ከላይ ውስጡ ግን ድሬን ነው ያልከኝ። ሁለተኛውን ደግሞ ስጠይቅ አሁን ደግሞ አንድ አባባል አለ ከሰማህ ሁለቴ ሰላምታ አንዱ ነገር አባባሉ ምን ያደርግልኛል? አየህ አንዴ ስጠይቀኝ አዎ ካልኩ አራቴ ከጠየቀኝ ችግር አለበት። ቆይ አይደለም በፍጹም እንደውም አልመልስ ያለ ሰው ነው ችግር ያለበት። እኔ በክርስቶስ ጉዳይ ያወራን ተነጋገርን አልነበረ? ስለማምነው ነገር አብራ ክርስቶስ ከሥላሴ የተለየ ነው ወይ ነው? ምን አገባሱ? ማን ጠየቀ? ብቸኛ ነው ብለህ ታምናለህ ወይ? አዎ አምናለሁ። አይ አላምንም ብለህ መቀጠል ነው። መልሻለሁ። ቆይ ሲጀመር መልሻለሁ ደግሞ እግዚአብሔር አሁን በኃይል መጣበታል። ከዛ በኋላ በአብ በወልድ በመንፈስ ቅዱስ መንፈሱን ሁሉ ዕውቀቱን ሁሉ አሁን ተቆጣጠርኩት። በቃ ኢየሱስን ነገሩን ወደዛ ወደዚህ የሚወስድበት አሁን አይኖቹና ትኩረቱ መንፈሱ በኢየሱስ ላይ እንዲወጣ በጌታ ለለምና ሁላችሁ ሶፊያ ሄዳችሁ በሥላሴ ታምናለህ ወይስ አታምንም እያላችሁ ጻፉበት። በቃ ሶፊ እኔ አሁን የጠየቁን ጥያቄ በመጀመሪያ አዳምጠኝ። እንዴ ደምረው ምን እያደረክ ነበር? ደሜ ምንድነው? ተጠቅተህ ተመለስክ። የረጨው ስፒሪት መጥፎ ነው። ፈለገ መመለስ አለብህ እናቴ። ኦኬ አይ ምን እኔ እኮ ድንገት ደርሶ ሲመለስ እና አሁን ምን እናደርጋለን መሰላችሁ ጋይስ? ስለ ነገረ ክርስቶስ ወንድማችን ፓስተር ሶፊ አንስቷል። ቅድም መልሰናል፣ አሁንም እንመልሳለን። ከዛ በኋላ ግን በትምህርተ ሥላሴ ዙሪያ ደግሞ እናወራለን። ለምንድን ነው የምናወራው? ምክንያቱም አንደኛ ፓስተር ሶፊ እጅግ በጣም የምንወደው እጅግ በጣም የምናከብረው የፕሮቴስታንት ወንድሞቻችን መምህር ነው። ስለዚህ እንደሱ ፖላይት ሆኖ የሚያብራራ ሰው ልናገኝ አንችልም በእውነቱ። ስለዚህ ይሄንን በስነ ስርዓት ላይ ያስረዳን የሚችል የፕሮቴስታንት መምህር ቁጭ እናደርግና በመጽሐፍ ቅዱስ ማስረጃ በትምህርት ምን እናደርግ መሰለህ እኛ ኤቲክሱ ማለት ደግሞ ቆይ ልደትንና እኔ ኤቲክሱ ይቅርብኝ ፓስተር፣ ቆይ ኤቲክሱ ይቅርብኝ ፓስተር። ቆይ አንድ ጊዜ እኔ እኮ ከረፍት መመለስ እኮ ነው። ለምንድን ነው ያክል ግን የምታስቸው? አሙኝ ነው የገባሁት አይደል ፓስተር? ከረፍት መመለስ ነው። ትምህርተ ሥላሴ ሲባል ሲጀመር ይሄን ያክል ፈርዘርም መሄድ የለብንም። ምክንያቱም ፓስተር ቅድም አንተ እንዳልከው በአብ በወልድ በመንፈስ ቅዱስ ታምናለህ። ክርስቶስ ማለት ከሶስቱ ቅዱስ አንዱ ቅዱስ የእግዚአብሔር አብ የባህሪ ልጅ ሆነ። ኦኬ ስለዚህ ስለ ትሪኒቲም እናወራለን። ፓስተር ሶፊን እናነሳለታለን፣ እንጠይቀዋለን። በመጽሐፍ ቅዱስ የማስረጃ ደግሞ በፍቅር ይመልስልናል። እናመሰግናለን። ፓስተር ሶፊ ተስማምታል አይደል? ኮሜንቱ እንዳለ ታምናለህ ወይስ አታምንም እያሉ ነው። ተስማምታል አይደል? እንቀጥል። ኔትወርክ ነው ፓስተር? ኔትወርክ ነው? ፓስተር
በስላሴ ታምናለህ ወይስ አታምንም እያላችሁ ፕሊዝ ኮሜንት ላይ ጻፉለት። እየተቆራረጠም ቢሆን ጽሁፉ ሊታየው ስለሚችል ሁላችሁም ፕሊዝ እባካችሁ ጻፉለት ፕሊዝ ሁላችሁ። ሁላችሁ ጻፉ ፕሊዝ። ፓስተር አንተ ነው አሳውን እንትን የሚለው መካከለኛ የሚለውን በጀመርለት የኢየሱስ ክርስቶስ መካከለኝነት ምንም ችግር የለውም እና እናብራራለታለን እንነግረዋለን። ከዛ በኋላ ግን በትምህርተ ሥላሴ ዙሪያ በመጽሐፍ ቅዱስ የማዘ በነገራችን ላይ እኔ እዚህ ኮሜንት ሴክሽን ላይ በኋላ ድል ሰጣችኋለሁ። አንድ ባንድ ትገባላችሁ። ትምህርተ ሥላሴ እውነት በአብ በወልድ መንፈስ ቅዱስ ማመናችሁ በመጽሐፍ ቅዱስ የማስረጃ የምታስረዱ ፕሮቴስታንቶች ካላችሁ እናወራለን። ዕውቀት አይደለም ትምህርተ ሥላሴ ለእናንተ በኋላ እኔ አሁን የጠየቁ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ወይ ብዬ ስጠይቅ አንተ ትዘልና ወዴት ትሄዳለህ? ዘለ ሥላሴ ትለኛለህ። እናወራለን። ፓስተር ሶፊ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ ነው ወይስ አይደለም? ነው ወይስ አይደለም? ባጭሩ በቃ ኢየሱስ ወልድ ነው የቅድም ነገርኩ እኮ ጨረስን። አሁን 10 ጊዜ ትመለሳለህ። ወይንስ አይደለም? ነው ወይንስ አይደለም? ስናወራ ለምን ነው እንደዚህ ቆጠራችሁ? ቆይ እኔ ለምን እዚህ ክፍል ላይ ስንደርስ ለምን ነው ሁሉም ወራጅ ያለን? የሆነ ነገር እየሸተተኝ ነው። ደስ የማይል ነገር እየሸተተኝ ነው ያለው። ፓስተር የጣልከው ነገር ቼክ አድርጋ ከባድ ነው። ከሸተተ የጣልከው ነገር ቼክ አድርጋ ፈለጋዝናዶ ሲያዝ ወጥር ፈለጋዝናዶ እኔ የሆነ ነገር እየሸተተኝ ነው። እኔ አሁን የጠየቁት ጥያቄ ይላችሁ ቼክ አድርግ። ምን እንደጣልክ ፓስተር ሶፊ ያነሳውን ሐሳብ ቅድም ተመልሷል። አሁንም ሁለተኛ ጊዜ እንመልሳለን። ነገር ግን አልመለስክልኝም። ፕሮቴስታንት ስለ ኢየሱስ አውራ ምን ከኢየሱስ ስለ ኢየሱስ አውራ። ለምንድን ነው ቆይ ልንገርህ፣ ስለ ኢየሱስ አውራ። ስለ ኢየሱስ ክርስቶስ ከሥላሴ የተነጠለ ነው ወይ? ከሥላሴ የተነጠለ ነው ክርስቶስ? ተነጠለ አልተነጠለ አትበል። ስለ ኢየሱስ አውራ። በቃ ስለ ሥላሴ ቀጥሎ እናወራለን። ነው ወይንስ አይደለም? አሁን ስለ ኢየሱስ ከሶስቱ አንዱ ቅዱስ ሆነው አንዱ ወልድ ስለሆነው ኢየሱስ ክርስቶስ እናውራ። ልናወራ ነው። እኔ መልስልሃለሁ ፓስተር። የት አለ? ቆይ እኔን አዳምጠኝ። እኔ መልስልሃለሁ። እኔ እኮ አለሁ። እኔ አለሁ እኮ። የት ሄድኩኝ ፓስተር? በጌታ ፊት እኔ መልስልሃለሁ። ግን አንድ ቅድመ ሁኔታ አስቀምጬልሃለሁ። በመጀመሪያ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ ነው ወይንስ አይደለም? ነው በቃ ከነሱ አንዱ ስለሆነ እኮ ነው ስለ ነገረ ክርስቶስ እንነጋገር እያልኩ ያለሁት እያወራሁ ያለሁት። በጣም ጥሩ። ነገረ ክርስቶስ እንጨርስና በኢየሱስ ዙሪያ እናውራና ነገረ አይደለም በቃ እኔ አሁን ስለ ሥላሴ አሁን አላወራም ፓስተር። እኔ አሁን በቃ ስለ ሥላሴ አሁን አላወራም። ቅድም ተናግሬያለሁ እኮ ሥላሴ ሲባል ስናወራ አላወራም። ስለ ሥላሴ የጀመርነው ያዳምጣ ደምረው ፍረደን። አንዴ ደምረው ይፍረድ። እኛ ስናወራ ስለ እግዚአብሔር ወልድ ስለ እግዚአብሔር መንፈስ ቅዱስ እያወራን ነው። ስለዚህ አይደለም እኔ የፈለኩት ከሥላሴ አንዱ የሆነው ወልድ። አሁን ምንድነው? እኔ ልግባ መሀል ላይ ልግባና መጀመሪያ የጀመራችሁበት ሐሳብ አለ። ቆይ መጀመሪያ የጀመርነው ሐሳብ አለ። ቆይ አዳምጡ። ዳኛ እንኳን ታስጨንቃለህ። ለምን ታስጨንቀዋለህ? ነገረ ክርስቶስ ላይ እናውራ። የጀመርነው በኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ብቸኛነቱ ላይ ብቸኛ አስታራቂነቱ ላይ አንስተን በሱ ታምናለህ ወይ ብዬ ጥያቄ ጀመርኩ። እሱን እናውራ፣ እንጨርስ። ነገረ ክርስቶስ ላይ እሱን እንጨርስ። ከዛ በኋላ ወደሚቀጥለው እንሄዳለን። በቃ ከዛ በኋላ በትምህርተ ሥላሴ ዙሪያ ደግሞ እኔ የምጠይቅ ጥያቄ አለ፣ ትመልስልኛለህ? ችግር የለም አልኩኝ እኮ። እሱን እንጨርስ መጀመሪያ። ነገረ ክርስቶስ እስከ ጠዋት ስለማያልቅ አትጠይቀኝ ማለት ነው። በቃ አይዶኑ ይሄንን ሐሳብ ነው ሶፊ እንዳትረብሽ በኋላ። አሁን እኔ ከቀደም ጀምሮ ቅድመ ሁኔታ ያስቀመጥኩልህ እሱ ነው ሶፊ። በመጀመሪያ ያነሳውን ጥያቄ መልስልሃለሁ።
ከጨረስኩ በኋላ እኔ ማብራራቴን ከጨረስኩ በኋላ ወደ ጥያቄ እገባለሁ። ጥያቄ አለኝ ገና እኮ ነገረ ክርስቶስ ላይ አይደለም ያነሳነው ነገረ ክርስቶስ ብቻ ጠያቂ ነው ይባላል አይደለም። ትጠይቀኛለህ አንተም ስለ ኢየሱስ አይሆንም እንደዛው ነው። ስለ ኢየሱስ ነው የምናወራው። ኖ እኔ አዳም እጠይቅሃለሁ ትመልስልኛለህ። ስለ ኢየሱስ ነው የምትጠይቀኝ። ስለ ስላሴ እጠይቅሃለሁ። እኔ ደግሞ አንተን ስለ ስላሴ እኔ ደግሞ ስለ ኢየሱስ ነው የፈለኩት ስላለው ከዛ በኋላ እኔ በመጽሐፍ ቅዱስ ደግሞ ማስረጃ ትምህርተ ስላሴን እጠይቅሃለሁ። እኔ ደግሞ የፕሮቴስታንቶች ትምህርተ ስላሴ ዙሪያ ላይ ያላቸው ትምህርት በጣም ግራም ያጋባ ስለሆነ እጠይቅሃለሁ። ስለዚህ ፕሮቴስታንቶች ከሆነ ፕሮቴስታንቶች በሆነ ግራ ያጋቡ ስታገኛቸው ጠይቃቸው አይደል? አንተ ፕሮቴስታንት ነህ አይደል? አይደለም እኔ አንተ ኦርቶዶክስ ነህ እንዴ? ወንጌላማኝ ምንድነው አንተ? ወንጌል ክርስቲያን ወንጌላማኝ እኮ የትኛው ፈለገ ሚለን ስሙ እንጂ ፈለገ መስማት አለበት። አንተ ማን ስለሆንክ ነው ለሱ የምታግዘው? እንዴ ያባቴ ነው በክርስቶስ ስለዚህ መጣቆት በቃ ሄዷ ታዲያ ሄዷ አብራችሁ ሄዷ ያለን ባለማተብ ሁለታችን ባለማተብ ቅዱስ ቁርባንን ነጭ ልብሳችን ለብሰን እንቀፈል ምርጥ ወንድሜ ነው አባት ፕሮቴስታንት አይደለም። እኔ ወንጌል አማኝ ነኝ እኮ ወንጌል አማኝ ነን የሚሉ እኮ በጣም ብዙዎች ናቸው። የኔው ልታቀላር የኔ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ አባል ይሆን እዛው 64 ቤተ እምነት አለ። 64 ቤተ እምነት አለ። አሁን ወደ ሌላ እኔ አዳምጠኝ ወደዛ አትበል ውስጥ 64 ወደ ጥያቄ እዛ ውስጥ ይወል ቆይ 64 ወደ ሐሳባችን ወደ ሐሳብ አይደለም ወደ ሐሳብ የሚሄደው እንዴ እምነት ከሌለው ሰው ጋር ማለት ነው። ወደ ኢየሱስ እንሂድ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የማህበር ስም የቤተ እምነት አይደለም። ተሳስተሃል። አሳየኝ። እሺ ማስረጃ ላሳየኝ ነው። ማስረጃ ላሳየኝ እኔም ላሳየ አንዴ ከስሙ ጀምሮ ተሳስተሃል። ቆይ ተሳስተሃል። አሁን ለምን ወደ ኢየሱስ ለምን? እሺ ማስረጃ ላሳየኝ። ወደ ኢየሱስ ለምን ሌላ ነገር ለምን ትጀምራለህ እንዴ? በመጀመሪያ እምነትህን ሳናቀን ነው ምን? ወደ ኢየሱስ ቀጥታ እምነትህን ነግረን ወደ ኢየሱስ ቆይ ወደ ኢየሱስ እንሂድ። ወደ ተነሳንበት ቆይ አልፈልግም። በቃ እኔ እሱን ወደ ኢየሱስ እንዴ እስቲ ኢየሱስ በቃ ምንድነው? አልተሳሳትክም። ወደ ኢየሱስ እንሂድ። ሐሰተኛው ነው እውነተኛው? ወደ ኢየሱስ ቀጥታ አሁን ጉዳዩ ወደ አዲስ ኪዳን መካከለኛ የሆነውን ወደ ጠየቁ ጥያቄ ወደ ኢየሱስ ሐሰተኛው ነው ወይስ እውነተኛው ነው? ወይኔ አሁን በቃ እባክህ ፈለገ እባክህ ቆይ አንድ ጊዜ ላሳየው። ስለ ኢየሱስ ነው የፈለኩት። በቃ ርዕሴ ካውንስልም ርዕሴ አይደለም፣ ጴንጤነትም ርዕሴ አይደለም። እኔ ርዕስ ነው አላልኩኝም። ቆይ እዚህ ጋር አንድ ሰው እምነት ሳይኖረው መጽሐፍ ቅዱስን እኔ ተረድቻለሁ ይሄ ትክክል ነው ይሄ ትክክል አይደለም ማለት አይችልም። አንተ ደግሞ ፕሮቴስታንቶች በትምህርት ዙሪያ ቆይ እሺ እንዲናርግ ቆይ አንድ ጊዜ ይሄንማ ሁሉንም ነው የምትለው አይደለም? ሁሉንም ነው አይደለም። በቃ እውነተኛው የሆነው ኢየሱስ ክርስቶስን እንዳንተ 64 ቤተ እምነት ነው ብያለሁ አላልኩም? 64 ቤተ እምነት ነው ብያለሁ አላልኩም? አሁን ቀደም ይጠራ በቃ 64 ነው ወደ አንዱ ኢየሱስ እንሂድ። 64 ነው ወይንስ አላልኩም? ቆይ ምንድነው የሆነ ትምህርት ያለው ነገር እናውራ። ምንድነው እኮ ወደ አንዱ ኢየሱስ እናውራ። ሁሉም ነገር ምንድነው አንተ ጥያቄ ምን ፈልገህ? አንድ ጊዜ ቆይ ፈለገም ማለት ምን የፈለገ ሐሳብ ምን እንደሆነ ወይ ተረዳውና መትመልስለት ከሆነ ትመልስለታለህ። አዘርዋይዝ አንተ የምትጠይቀውን ጥያቄ ፈለገ የሚመልስልህ ከሆነ እኛ ቁጭ ብለን እንማራለን። ገባ? የፈለገን ሐሳብ ተረዳው። ምንድነው የፈለገን ሐሳብ ፓስተር ሶፊ ተረድቶታል። ቆይ የኔን ሐሳብ
ፓስተር ሶፊ እኔ ምንም አልተረዳሁትም። እኔ አልገባኝም። ቆይ እኔ ምንም አልገባኝም። ምን ለመናገር ቤተ እምነት የት ነው? የኢትዮጵያ ወንጌል አማኞች ህብረት ካውንስል ውስጥ ነኝ። እንዴ ስለ ኢየሱስ እናውራ። ድምጽ ይሰማል ጋይስ? የጀመርነውን ሐሳብ ድምጽ ይሰማል? ይሰማል። እሺ ቤተ እምነት የት ነው አልከኝ ሶፊ? እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው አንድ እርሱም ሰው የሆነው ክርስቶስ ነው። በመጀመሪያ ስለጠየቁ ነገር በመጀመሪያ ከዛ ምን አለ ነገር ሳትመልስ እኮ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። ምን ታርጎኛል ማለት ነው ሶፊ? እኔም ታርጋል ማለት ነው። አላረኩም። እኔ ለምን የሚታረጋለሁ? ምን አርገኝ? ስለዚህ ሳወራ አዳምጠኝ። በመጀመሪያ የጠየቅኩት ጥያቄ ምንድነው? ፓስተር ሶፊ ስለጠየቀው ጥያቄ እንድናወራ፣ በተመሳሳይ አንተ ያነሳውን ጥያቄ ከመለስኩልህ በኋላ በትምህርተ ሥላሴ ዙሪያ ደግሞ ትምህርታቸው ግራ ስለሚያጋባ ጥያቄ አነሳለሁ አልኩ። ቤተ እምነቴ ፕሮቴስታንት አይደለም። ስለዚህ እነሱ ቤተ እምነት የኢትዮጵያ ወንጌል እኔ ላስረዳህ። ቆይ ፈለገ እኔ ላስረዳው። እኔ ያንተን ሀሳብ ላስረዳው። አሁን ፈለገ እያለ ያለ ምንድነው? ከአንተ ጋር ሳወራ የትኛው ዲኖሚኔሽንን ወክለ ነው የምታወራው? በወንጌላውያን አብያተ ክርስቲያናት ውስጥ 62 የተለያየ ዲኖሚኔሽን ያላቸው ቤተክርስቲያኖች አሉ። አንተ ጴንጤቆስጣል ነህ፣ አርሚኒዝም ነህ፣ ፕሮቴስታንት ነህ ወይም ደግሞ ሉትራን ነህ? ከየትኛው ወገን ነህ አንተ? ይሄ መልስለትና ከዛ በኋላ ዲስከሽናችሁን ቀጥሉ። ከየትኛው ወገን ነህ? ጴንጤቆስጣል ነህ? በመንፈስ ቅዱስ ታምናለህ? አሁን ተረድቻለሁ። በጣም ቆንጆ ሀሳብ ነው ያነሳኸው። እነዚህ ሁሉ ነገር ምን አገባችሁ? ኬትስ ቢሆን ስለ ኢየሱስ እናውራ ነው ካልኩ ምን አገባ? እኔ ኤቲስትም ብሆን እንኳን ምን አገባ? እኔ ብልህ ቆይ ትቀጥላለህ። ቆይ ይሄን ልበልና ትቀጥላለህ። ፈልይ እኔ የምልህ ቆይ አንተ ወድ ውስጥ እንትና ገባልህ እንዳልክ ገባልህ ስለ ኢየሱስ እናውራ የሚለው እየተነሳ ነው። ስለሱ እኮ ነው የተነሳ ነው። ስለ ኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ነው ያወራ ነው። መጀመሪያ ይሄን ሁሉ ሰዓት መተን ከአንድ ሰዓት በኋላ ከዲኖሚኔሽን ለምን ጠይቀኝ? ለምንድን ነው? እሺ መልካም፣ ለምን እንደጠየቅኩ ልንገር። አሁን እኔን ደግሞ አዳምጠኝ ሶፊ። አሁን እኔን ታዳምጠኛለህ? ምክንያቱ ስለሆንኩኝ ምክንያቱን አክሴፕት ታደርግና ወደ ሐሳቡ እንገባለን። መልካም። የመጀመሪያው ትልቁ ነገር በትምህርት ስለ ነገረ ክርስቶስ ስናወራ በጣም ብዙ ፕሮቴስታንት ወንድሞቻችን ነገረ ክርስቶስ ላይ ምን ይላሉ ብዬ ጀመርኩልህ። ይስታሉ። ለምን ይስታሉ ብለን ጀመርን? በትምህርተ ሥላሴ ላይ ያላቸው መረዳት በጣም ውስን ስለሆነ ይሄ ግልጽ ነው። ይሄ በጣም ግልጽ ነው። እያንዳንዱ ፕሮቴስታንት ያውቀዋል። በትምህርተ ሥላሴ ላይ ያለው መረዳት በጣም ደካማ ነው። ከመጽሐፍ ቅዱስ እውነት የራቀ ነው። አሁን እሱን ምናል አንተ ለምንድን ነው ወንድም ደካማ ነው የምትለው? ለምን ትላለህ ወንድም እንደዛ ይባል? እንዴት አንተ መንፈሳዊ ሰው ነህ? ወንድሞቼን አይደለም ለምሳሌ ቆይ አንተ እንዴት እንደዚህ ትላለህ? እንዴት እንደዚህ ትናገራለህ? ምሳሌ እኮ ነው የሰጠሁት። እንዴት እንዲህ ደካማ እንዴት ትላለህ? እንዴ ስለምን ትላለህ? እሺ አይደለም ፓስተር አይደለም። ስለዚህ እንደዚህ እናደርጋለን። አንተ በርትተህ ከሆነ ያበረታ ጌታ ነው እኮ ያበረታ። መጽሐፍ ቅዱስ ሰው በኃይሉ ችሎታ አይበረታም ይላል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ስለምን አንተ ሌሎች ላይ ተፈሻለህ? ወንድሞች አዳምጠኝ። እኔ እሺ ተሳስቻለሁ። እሺ እኔን አዳምጠኝ። እስኪ ጨርስ አዳምጠኝ። ይሄው በቃ ይሄው አሁን ለምንድን ነው ስለ ኢየሱስ ክርስቶስ መካከለኛነት በሰውነት እኔ እመልስልሃለሁ። ነገር ግን ፕሮቴስታንት የሆኑ ሰዎች የፈለገ ይሁን ቃል አጠቃቀም ይላስተካከል በክርስቶስም በትምህርተ ሥላሴም ያምናሉ ብለን አናምንም። እኛ ክርስቲያኖች ደካማ ምናምን የሚለውን ቃል አስተካክለው አያምኑም ብለን እናምናለን። ስለዚህ ምን እናደርጋለን? በተመሳሳይ
በትምህርተ ሥላሴ ላይ ደግሞ ላንተም ጥያቄ እናቀርባለን አንተ ብቻ ጥያቄ አትሆንም አንተ ለጠየቀው ጥያቄ ነው ይመልሳል እኔም ደግሞ ለማነሰው ጥያቄ ፓስተርዬ በመጽሐፍ ቅዱስ የማስረጃ ተመልስልኛል አው መልሳለችም አልኩኝ እኔ ግን ያንተን የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ብቸኛ መሆኑን ትነግረኝና የኔን አረዳድ ደሞ ነግረሃለው ከዛ ደግሞ ስለ ሥላሴ እናወራለን አልኩኝ እኮ በቃ ይሄው ጀምረናል እንቀጥላለን ፓስተር ሶፊም የሚያምንበትን ነገር ከነገረን በኋላ ቀጥታ ምን ሄደው ክርስቲያኖች ወደ ጥያቄው ነው ወደ የትኛው ጥያቄ ቀድሞ እንዳልነው ወደ ትምህርተ ሥላሴ እሺ ትምህርተ ሥላሴ ጋር አትድከም ትምህርት እንዴ እኔ ትምህርተ ሥላሴ ላይ ነው ጥያቄ መጠየቅ ለመልስ ስለአሁን ከእንደገና ጣልቃ ገባሱ እኔ እንድመልስ አልፈለኩም ትምህርተ ሥላሴ ላይ እኔ ለአንተ ጥያቄ አለ ትምህርተ ሥላሴ ላይ ታነሳውን ጥያቄ አይደለም ይኸውልህ ቆይ ስማ ትምህርት ቆይ አንድ ነገር ልንገር ትምህርተ ሥላሴ ላይም ልጠይቅ የፈለከው ከዚህ በፊት ቆይ ስማኝ ከዚህ በፊት ከብዙዎች ጋር አውርተንበታል ቆይ አዳምጣ ከብዙዎች ጋር ቆይ በቃ አሁን ዲያቆን ነህ ብያለሁ እኔ አይደለም በቃ አንተ ላትሆን ይችላል እኔ ደግሞ ፓስተር ነኝ መጋቢ ነኝ ስሜ ይናገራል ፓስተር ሶፊ ይላል በቃ መልሱ ፓስተር ነው ሶፊ ስለዚህ ፓስተር ነው ስለዚህ በትምህርተ ሥላሴ ዙሪያ ላይ አንተ የፈለከው ያሉ አማኞች ነው አዳምጣ እስቲ አንተ ሐሳብን ነገር ያንተን ሐሳብ ከዚህ በፊትም እኮ አውርተናል አንተ አሁን ኩነትን አንስተ ለማውራት ስለፈለክ ሥላሴ ላይ ባሌላ ምን ቆይ በፍጹም አዳምጥ ቆይ ወይ ወደ ቤት ሊድ እንደ ነኝ ትቺ አሁን ቤት አይደለም እንዴ እኮን ምን ላርግ በራሴ ቤት ነው እኮ ሰላም እያሳጣኛለሁ ሌላ ከሆነ ቤት ይየኮ እንደ እኔም እኮ በራሴ ቤት እኮ ነው ሰላም እየነሳኛለሁ እና ታዲያ ቸርች ውስጥ የምታስተምረውን ትምህርት እኮ ነው የምናወራው ኦያ አዳምጣ መጀመሪያ ያንተ ሁለቱ ጓደኞች እኔ ጋር ዲሳይፕል ይማራሉ ወይ ሶስተኛ ሰው መተት ማራለህ እንዴ አረጋይታይ እኔ እንደዚህ በጣም ደክሞኝ በጣም አሞኝ ነው መጣሁት እኔ ተገዳ በዚህ አይነት እኔ ራሴ ጉንፋን ሲያንደባልለኝ አንድ ሳምንት ስንደባለል ቆይቼ ነው የተነሳው አንተም ባይለቀ ጥሩ ነው ፓስተር ምን አድርግ መሰለው ያን ሰውነሳ እኔ መልሳለሁ ከመለስኩ በኋላ አንተ እኔ ስለራሴ ቤተ እምነት መናገር ፈልጋለሁ ያልካቸውን ሐሳቦች ታነሳለህ ከዛ በኋላ በትምህርተ ሥላሴ ዙሪያ እኔ ላንተ ጥያቄ አለ በፍቅር ኩነት ምናምን አይደለምና እኔ ደግሞ ምን ድራሱ እንደሆነ እኔ አልገባኝ ምን ኩነት እሺ ቆይቶ ግድ የለም እኔ አሁን ስለ ኢየሱስ መካከለኛነት የአዲስ ኪዳን መካከለኛ ነው ነገረ ኢየሱስን ነገረ ክርስቶስን እናውራ ተባብለናል እሱን ያወራን ነው ከጨረስን በኋላ ደግሞ ስለ ሥላሴ ነገረ ሥላሴ ላይ እንገባለን የፈለከው ነገር ከዛ ያነሳን እናይዳለን ስለዚህ መጀመሪያ ነገረ ክርስቶስ ላይ አስተናይ አንተ ኢየሱስን ማውራለን ለምትብድ ቆይ በቃ ዳረኛ ክርስቲያኖች ነን ሐሰተኛው ኢየሱስ እንጂ ሊከብደን የሚችለው ስሙን መጥራት እውነተኛው ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ ይከፈለልን የነፍሳችን ቤዛ እሱንማ ስሙን እንዴት መጥራት እንፈራለን የሚያባል ስለ ሐሰተኛው ኢየሱስ ግን ይደብረናል ያውን እኔ ሐሰተኛ ቦታ ላይ የሚጠራውን ኢየሱስ ጠራ በባል ቅር ሊለኝ ይችላል እያንዳንዱ ኦርቶዶክስ ሐሰተኛ የሆነውን ኢየሱስ ስሙን መጥራት ቅር ሊለው ይችላል እውነተኛውን ጌታ ስጋውን የቆረሰልን ደሙን ያፈሰሰልን የነፍሳችን ቤዛ የሆነው እንዴ ትምክህታችን እኮ ነው እንዴ ሁላችሁ አንዴ መጨረሻ አሁን አንተ ብቻ በቃ ስለ ነገረ እንደውም ስለ ነገረ ሥላሴ ነው የምንገባው ከዚህ በኋላ ችግር የለም ይሄን ጥያቄ ብቻ መልስልኝ ቅድም አንድ በጣም ዋነኛ ነገር ተናገር አልፈለገ አንተ ከተናገርክ ይሁን ወደ ቁም ነገር ልምጣና ምን ብለ ተናገርክ የአዲስ ኪዳን መካከለኛ ብቸኛ ሆኖ ኢየሱስ ክርስቶስ እንደሆነ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንስተ ተናግራል በሰውና በእግዚአብሔር መካከል ያለው ኢየሱስ ክርስቶስ በሰውነት እኛን ይመስላል በመለኮት ደግሞ እግዚአብሔር አብ አይደለም ሳይሆን አዎ አይደለም በለኝና ለተባለና ፍጹም ሰው ፍጹም አምላክ እንደሆነ ተቀበላለህ
ፍጹም ሰው ፍጹም አምላክ ነው ማለት ኦፍ ኮርስ በስጋው እኛን መስሎ የመጣው ፍጹም አምላክ ስንደግሞ ከሶስቱ ቅዱስ አንዱ ቅዱስ መለኮት የሆነው ክርስቶስ ኢየሱስ ነው። መለኮትነትንም ይዟል ማለት ነው። ከኢየሱስ ክርስቶስ ውጪ ፍጹም ሰው ፍጹም አምላክ የሆነ ወይም መለኮት የሆነ አለ ከኢየሱስ ውጪ? በፍጹም ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ብቻ ነው። ኦኬ ቅድስት ድንግል ማርያም መለኮት አይደለችም? ሰው ብቻ ናት? ምን ጥያቄ አለው? ስለ ኢየሱስ አንተ ራስህ ኔሮሎጂ ለምን ትገባለህ? ክርስቶስ አይደለም በቃ ስለ ነገር ስላሴ ነው የምንሄደው። በቃ እና ስላሴን እየጠየቀ ስለ ድንግል ማርያም እኮ በቃ እዛ ውስጥ እንገባለን ተባባልን እኮ በቃ ገባን እኮ በቃ ተውኩ እኮ። ስለ ድንግል ማርያም ያነሳው ስለ ኢየሱስ አልፈልግም ስለ ነገር ስላሴ እናውራ ሲል በቃ ፈለገ ካልፈለገ ለምን እኔ እኔ አልፈለኩም አላልኩም። ይሄው እየመለስኩኝ ነው። ቆይ ግን ድንግል ማርያምን ከመለኮት አይነት አንግል ተመልክተ የጠየቅበት ነገር ምንድነው? ለምሳሌ እንደዛ እንድጠይቅ ያደረገ ነገር ምንድነው? በጣም አይደል። ለምንድነው እንደዛ ያሰብኩት መሰለ? ከማረግ ጋር የተያያዘ ስለሚነሳ አድርጋለች የሚል ኮንሰፕት ስለነበረ ከዚህ በፊትም ከልደት ጋር አንስተነው ስለነበረ ያን ጫፉን ነክተልኝ አልፈ በቃ ይሄኛውን ረዘግተ ነው ነገረ ስላሴ ስለፈለክ እዛ ላይ እንድታነሳና ጥያቄዎች ጠይቀኸኝ ከዛ በኋላ እኔ ማላቅም እያልኩ መልሼልህ እንድንጨርስ ነው። እሺ መልካም። ሁለት መልስ መልሰናል። የመጀመሪያው ነገር ወደ ትምህርተ ስላሴ ነው የምንገባው። ቆይ ሁላችሁም አዳምጡ፣ ጸጥ በልና አዳምጡ ሁላችሁ። የመጀመሪያው ነገር አምላክነት መስፈርት ያለው ነገር አይደለም። የሆኑ ሰዎች ለምሳሌ የሆኑ ሰዎች ነው ያልኩት ለአምላካቸው መስፈርት ያወጣሉ። የማይበላ የማይጠጣ የማይተኛ የማይለብስ ይያሉ። ይሄ በራሱ ክርስቲያኖች አስምሩበት። ይሄ በራሱ ጣዖት አምልኮ ነው። ሰዎች ከልባቸው አፍልቀው የሆነን ሐሳብ በልባቸው የሚቀርጹ ከሆነ ሪኮርድ በቃ ይሄ ጣዖት አምልኮ ነው ብለን ማለት ነው። ለአምላክነት መስፈርት የለም። አምላክነት በመሞት ባለመሞት በማረግ ባለማረግ የምንወስነው ነገር አይደለም። አምላክ የምንለው ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ ሁሉን ያስገኘ ሰማይን ያለባላ ምድርን ያለካስማ ያጸናው እርሱ ነው። በአካል ሶስት በመለኮት አንድ ሆነ። ኦኬ ስለ ድንግል ማርያም ማረግ ካነሳው አይቀር ግን ድንግል ማርያም ሞታለች ብለህ ታምናለህ አይደል ፓስተር ሶፊ? አሁን ለምን ጠይቀኛል ነው የጠየቁን ጥያቄ? ማስረጃ አምጣልልህም ታምናለህ ወይስ አታምንም ነው የጠየቁ ሶፊ? የምን ማስረጃ ነው የጠየቁ? መልሰ ጥያቄ በጥያቄ ደምጠይ እኔ እኮ ነው የምታወራው። እኔ ፈለጋ አትሊስት 10 አመት ስጠይቅ ነው የኖርኩት። እኔ 10 አመት ነው ስጠይቅ የኖርኩት። ድንግል ማርያም ሞታለች ብለህ ታምናለህ ወይስ አታምንም እኮ? እምነትን እኮ ነው የጠየቁ። የኔን እምነት ያንተ እምነት አዎ የጎረቤትን ሳይሆን ያንተ ወንጌል አማኝ ነው የጎረቤት ካልመለስክልኝ እኔ በተኒ እንጃ ድንግል ማርያም እንደምንድነው እምነት አልከኝ? ወንጌል አማኝ ነኝ አልኩ ወይንስ አታምንም አይደል? በዚህ ጉዳይ ላይ ያለህን እምነት ነው የጠየቁኝ። አሁን እኔ ከመለኮት ጋር አያይዘ ያነሳው ሐሳብ የሷን እርገት ነው። በጣም ምን ያክል ደግሞ በጣም የማይገናኝ ሐሳብ እንደሆነ እኔ ደግሞ ላስረዳ ነው። ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ፓስተር ሶፊ ምንድነው የምትጠይቀኝ? እኔን ነው እያልኩ ያለሁት እኮ ስለምንድነው? አንተ በዚህ ጉዳይ ላይ ስላለህ እምነት ድንግል ማርያም እንደሞተች ታምናለህ ወይንስ አታምንም? ምላሹ አዎ አምናለሁ ወይ አይ አንተ የትኛው ነው? አንተ ይኸውልህ እሺ የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ነው ብለህ ታምናለህ ወይስ አታምንም? ወዴት ደግሞ ይልካው? ይሄን ሐሳብ ሳንጨርስ ወዴትም አንሄድም ፓስተር። ወደዛ ሐሳብ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ መካከለኛ ኢየሱስ በሆኑ ሳጨርስ ለምን አንሄድም? ቆይ አንተም ቆይ እኔ አልጀመርኩም አልጨረስኩም። ኖ ቆይ 14 ሐሳብ ስታነሳ 14 ሐሳብ ላይ እኔ እስካሁን አንድ ያላወራሁም ሰው ይታዘብ። ማርያም ይሄው ይታዘብ። አንድ ጊዜ ፕሊስ። አሁን 14 ጥያቄ ሲነሳ ትልቅ ቃቅ ያለው አንተ ጋር ይመስላችኋል ሰዎች ይደነጋገራሉ። ስለዚህ እኔ ሐቁን አልፈልግም። አንተ ጋር ይሁን እኔ እኮ አሁን ይኸውልህ
ሀቀኛ ለመሆን አይደለም መጽሐፍ ቅዱስ እንደዚህ ይላል አፈር ነህና ወደ አፈር ትመለሳለህ አፈር ነህ ወደ አፈር ትመለሳለህ መቻልኩኝ እኔ እምነ በረድነ መቻልኩኝ እኔ አንተ ጠጠርነ መቻልኩኝ ፓስተር እንዴ እኔ አሁን የጠየቁ ጥያቄ በመጽሐፍ ቅዱስ ላይ ድንግል ማርያም እንደሞተች ታምናለህ ወይንስ እንደዚህ እናድርጋለን ነገር የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ክርስቶስ ነው ወደ ተነሳንበት ሐሳብ እንሂድና ፓስተር እባክህ ሁለት ገራለኝ ተብሎ ሁለት ዘፋ አይወጣም ስለዚህ ጥያቄውን ትመልሳለህ አብረን እንቀጥላለን አንተ ነህ የተጠየቀው ለማለት መልስም መጀመሪያ ጋር ደምረ እኔ እኮ የሚያንገበግበኝ ነገር ወራን ድንግል ማርያምን አነሳ ስለዚህ ስመልስል ደግሞ ጥፍ ብለ ደግሞ ሌላ ቦታ ትሄዳለህ ፓስተር የያዝነውን እኔ እኮ የሚያንገበግበኝ ነገር እኮ ነው ይሄ ለምንድነው የሚያንገበግብ በለኝ ምንድነው ውሃ ጠጣበት ቡርቴ የለችም ውሃ ጠጣበት ፓስተር እንዴ ድንግል ማርያም እንደሞተች ታምናለህ ወይስ አታምንም ፓስተር መጽሐፍ ቅዱስ ታምናለህ እኔ የሚያንገበግበኝ ነገር አንድ ነገር ልንገር ታምናለህ ወይስ መጽሐፍ ቅዱስ አፈር ነህና ወደ አፈር ትገባለህ ይላል አውቆ የተኛ ቢቀሰቅሱት አይሰማም ችግር የለው ከአፈር የተሰራው ሁሉ ወደ አፈር ገብቷል በዚህ ዙሪያ አሁን እኔ ቤቴ ሐሳብ ሰጣለሁ ጥያቄ ካለ ፓስተር ናና ነው ያያለን እሺ አይደል እኔ አሁን የአዲስ ኪዳን ብቸኛ እንደ ወዴት ወጣ እሺ ተናስተልኝ ወጥ ኔትወርክ ነው እንዴ ሰላም ኔትወርክ ሆነ ወይ ደግሞ እንደዛ ሰላም እኔ ቤት ወጥተህ ትሰማለህ አለ እኮ እኔ ቤት መጥተህ ስማ አለ ምኑን ምን አውቃለሁ መካከለኛውን ምንድነው መሰለ ስለ መካከለኛ ሲያወራ መካከለኝነቱን ለማወቅ የግድ ስላሴን ማወቅ መቻል አለብን ነው እያለ ያለውና ስላሴ ካወቀም በኋላ ወደ መካከለኛ ኢየሱስ ለምን መካከለኛ እንደሆነ ሊያስረዳ ነው ስለ ስላሴ እናወራ እያለ ያለው ገባ ስለ ስላሴ እኔ ደግሞ የአዲስ ኪዳን መሳቅ ምናምን አያስፈልግም አንተ አሁን ትስቃለህ ለምትስቅበታለህ ለምሳሌ ከሳሚ መሳቋን ያስፈልጋል ተረድተዋል የልጅን ሐሳብ ተረዳ ሃይማኖት ሳይኖር ትስቅበታለህ ገባ ሳሚ አሁን ሳክበት አንድ በሐሳቡ ላይ ማለ አሁን በሐሳቡ ላይ ምን ማን ነው ሳሚ መብቱ ነው ይሳቅ ምን ችግር አለ በማናስ አይደለማ ኖ ዌይ እኔ ወንድሙ እያለው ማለት ይሳቅበት አይችልም ተቀልዳለህ ማን ይሳቅ ነው ምንድነው የምታወራው አሁን ስለ ስላሴ ምናምን አላልክ ማውስ ስትስቃ ነበር ለምን አትመልስም ምንድነው እንደ ትልቅ ሰው ነው ምን እንደ ትልቅ ሰው ነው ማወራክ አሁንም እኮ እንደ ትልቅ ሰው ነው ማወራክ ላቤል ለተሰውላ ከሶፊ ጋር ነው ወርጪ ሳኩት አይደል ምንድነው ቀሳር ወደዚህ ወደዛ ነገር የምታጣጣም ምንም ማቀጣጠር ምናምን የሚባል ነገር የለም አልክ ሃይማኖት ሳይኖርክ የሰው ሃይማኖት ማጣጣል አችልም አንተ መች ነው ያጣጣልኩት አሁን ምን ብዬ ነው ያጣጣልኩት ስለ ስላሴ የሚያወራው ልጁ ስለ ስላሴ የሚያወራው እየሳክመን እያልክ ተናገር አለብዛ ካልገባኩ ሐሳብም መስጠት አችልም እኔ ከሶፊ ጋር ወርጬ ነው ሶፊያ መሐላ እንዳልኩት አንተ ስለዚህ አንተ ከሶፊ ጋር ማውራት አችልም ሁለቱ ሃይማኖት አላቸው አንተ ሃይማኖት የለብህም ስለዚህ በሁለቱም ላይ አስተያየት መስጠት አችልም አንተ ሃይማኖት ምን አገባ ሲጀምር የለም ማስረ ሁለቱም ላይ አስተያየት መስጠት ምክንያቱም ኦርቶዶክስ ወንድሜ ነው ያገባኛል እንዲሁ እንዳቀሳሰርክ ለተሞት ነው አርጅተ ማለት ኦርቶዶክስ ወንድሜ ነው ያገባኛል መጀመሪያ አንተ መንገድን አግኝ ያለበትን መንገድ አግኝ መጀመሪያ መንገድን አላገኘም ብራዘር ሳይኮ እንከታዩ ችግር ካለ አንተ ምን አርግ ነው የምትለው ምን አረጋ ልጁ ደምረው ሳይኮ ምን ነበር አባቢ አልገባኝም ሳይኮ يصدرني صدر جمر هاي نقول صدرهم كورة نقول سايكو يارد مصدرني هاي صدر هاي سايكو بلو لمصدرني
ያ የሳይኮ ስራ እየሰራ ስለሆነ ያልተባለ ያልተደረገ መጥተህ ተጣጣርክ ብለህ ማቀሳሰር ነው እንዴ? እንዴ ሃይማኖትን ቀይር አንተ። ሃይማኖት ከሌለ ሃይማኖት ያዝ እምነግርህ ማለት ይሄ የራሴ ቤት ነው ጋይስ፣ ሁላችንም በራሳችን ቤት ነው። አንድ የለመዳችሁት ነገር አለ። ይሄ የሆነ ለስክሪን ሪከርድ ሰውን ታመቻቹና ስክሪን ሪከርድ አድርጋችሁ ከዛ ተፖስቱና ምናምን አሁንም ነው ቲክቶክ ላይ ተፖስቶባል፣ የሳቀው ተፖስቶባል። ሃይማኖት የለኝም ብለህ እግዚአብሔርም ያልከው ቃል ተፖስቶባል። ሃይማኖት የለኝም እግዚአብሔርን አላውቅም ብለህ ተደምሮ እግዚአብሔርን ትላለህ። አንድ ጥያቄ ልጠይቅ ከመጫወጫ ይልቅ ከአቤል ጋርም የነበረኝ ኮንቨርሴሽን ላይ ምንድን ነው ያልኩት? በእግዚአብሔር አምናለሁ። እኔ የማምንበት እግዚአብሔር ግን ሃይማኖተኞች እንደሚሉት አይደለም። ጀስት ይሄንን ነው። በእግዚአብሔር አምናለሁ። እኔ የማምነው እግዚአብሔር ሁሉንም በአንድ የሚያይ ለሁሉም እኩል ፀሐይን የሚያወጣ የሚያመሽ የሚያነጋ ያንን አምላክ ነው የማውቀው ነው ያልኩት። የጆሮ ችግር ከሌለብህ በስተቀር ማለት አይደለም። አንደኛ ነገር አንተ የሰጠው ቴርሚኖሎጂ ትክክል አይደለም። ሲቀጥል ደግሞ እግዚአብሔር የሚወዳቸውን ይመርጣል፣ የማይመርጣቸው ደግሞ አንድ ነው። ሁለተኛ ነገር ደግሞ እግዚአብሔር ራሱ ገባ ኤሳውን ጠላው ያዕቆብን ወደድኩ ብሎ ገባ። በእንደዚህ አይነት ሁኔታ ውስጥ ያለ አምላክ ነው። ለሁላችንም እግዚአብሔር አምላካችን ነው። ለሁላችንም ግን እግዚአብሔር አባታችን አይደለም። አየህ ሃይማኖት የሚያስፈልገው እግዚአብሔርን አባቴ ስትለው ነው። አባቴ ስትለው ደግሞ የሚያውቀው በምንድነው? በልጁ በክርስቶስ ኢየሱስ ነው የሚያውቀው። ገባህ? ያንን ካላወቅ ደግሞ አንተ ከሁሉም ጋር ከሙስሊሙም ጋር ከሁሉም ጋር አንድ ነን ማለት አትችልም። ልዩነት አለን እኛ። ገባህ? ይሄን ነው መለየት መቻል ያለብህ። ይሄን ነው ልጁን ደግሞ ስትከተለው ልጁ ያስተማረ ትምህርት አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረበት ቅዱስ ቁርባንን ያወራበት ይህ ስለእናንተ የሚቆረሰው ስጋዬ ነው እያለ እየተናገረ እንጀራውን ቆርሶ የሰጠበት ይህ ስለእናንተ የሚፈሰው ደሜ ነው እያለ ደግሞ ጽዋውን ይቀዳላቸውን እሱን ትምህርት አክሴፕት እስካላደረክ ድረስ እግዚአብሔር አምላክ ነው፣ ግን አባት ሊሆን አይችልም። ይሄ ነው ኦርቶዶክሳዊነት ማለት ይሄ ነው። ኦርቶዶክሳዊነት ከዚህ ነው የሚጀምረው። ነገረ ክርስቶስ ላይ ጥልቅ የሆነ እውቀት ሳይኖርህ፣ ባፕቲዝም ላይ ጥልቅ የሆነ እውቀት ሳይኖርህ ኦርቶዶክሳዊነት ከውስጥ ፈንቅሎ ሊወጣ አይችልም። ግን ውስጥ ላይ ይሄ ነገር ካለ በምንም ተአምር ማህተብን ከአንገት ላይ አትበጥስም። እምነግር ማለት በጥሳል እያልኩ አይደለም። እኔ አያገባኝም ስለአንተ። ሻወር ስትወስድ ሊወድቅብህ ይችላል፣ ሰንበር የሆነ ነገር ሊሆንብህ ይችላል። ግን አንድ ኦርቶዶክሳዊ አማን ለቅዱስ ቁርባን የታመነ ሲሆን በአንገቱ ላይ ያለው ማህተብ አንገቱን ይበጥሱታል እንጂ አይበጠስም። አንገቱ ላይ ያለው ማህተብ ማለት ነው። እና ይሄ ነው ያለው ነገር። በአባትነትና በአምላክነት ልዩነት አለው። አምላክማ ለሁላችንም አምላክ ነው። ለሙስሊሙም፣ ለፓጋኑም፣ ለጌውም ለሁሉም እግዚአብሔር አምላክ ነው። አምላክነቱን ማንም አይሽረውም። ግን ለፓጋኑ፣ ለጌው፣ ለሁሉ አባት አይሆንም። አባት ሊሆን የሚችለው ደግሞ በማ ሲወለድ ነው? ክርስቶስ ኢየሱስ ተቀብሎ ሲወለድ ነው። መጽሐፍ ቅዱስ ሲናገር አይተህ ከሆነ ዮሐንስ ወንጌል 1:13 ላይ ለተቀበሉት በስሙ ለሚያምኑት ለእነርሱ ስልጣንን ሰጣቸው፣ እነርሱ ከእግዚአብሔር ተወለዱ እንጂ ከስጋ ፍቃድ አልተወለዱም ይላል። አይታል ክርስቶስን አክሴፕት ስታደርግ ከእግዚአብሔር ነው የምትወለደው። እና ይሄ ነው አምላክነትና አባትነትን መለየት መቻል አለብን ማለት። ስለዚህ አባት ላለው ነው እግዚአብሔርን ብለህ መማል የለብህም። አምላክን ተጠራጥር፣ አባትነቱን ተጠራጥረሃል ማለት ነው። ጥሩ ትምህርት የሰጠው ይመስለኛል ወንድማችን። ጥያቄ ያለ ሌላ? ያንተ እንደ መረዳት ልክ ነህ፣ ልክ አይደለህም ልልህ አልችልም። በገባህና ባወቅከው እውነት ልክ ስለምታወራ ማለት ነው። ምክንያቱም ያንተ ልክ አይደለም ለማለት መረዳት አለብህ። ስለዚህ የተቃወምኩ አይደለም፣ ቅድምም አልተቃወምኩም እኮ አንተ ነህ ይህን ሁሉ ነገር ያብራራኸው እንጂ እኔ ማንንም አልቃወምም ማለት ነው።
ከጠየቀኝ እኮ አባትነት አፈልግም አባት አምላክ ያለኝ በቂ ነው እሱ ይኸውልህ አምላክ ለሙስሊም አባት አለ እግዚአብሔር አምላክ ነው አይደል ለሙስሊም ግን አባታቸው አይደለም እነሱ ጭራሽ አያውቁትም አንተ የምትለውን እግዚአብሔርን አያውቁትም አናውቀውም ነው የሚሉት አንተ አሁን ከነሱ ጋር አንድ ነህ ከነሱ ጋር አንድ ነህ እኮ አንተ አሁን እኔ እየመራው ያለው ይኸውልህ ምን አለ መሰለህ ኢየሱስ ዮሐንስ 17 ላይ መሰለኝ እኔ እውነትም ህይወትም መንገድም ነኝ ያለው እነዚህ ሶስት ነገሮች ከባድ ወርዶች ናቸው ወይ ደግሞ አንድ ጥያቄ ብቻ ልጠይቅ ይሄን ሁሉ ዓለም የሚፈጠረው አንድ አምላክ ነው አይደለ ያ በቃ እሱ ነው የሚወደው ማመልከው መከተለው አለቀ እሱ ደግሞ ያወጣው ትእዛዝ አለ ራሱ የአምላክ የፈጠረው አምላክ የፈጠረውን ደግሞ እንዴት እንደምታስተዳድርና አይታ እንዴት ማድረግ እንዳለብህ ነግሯል ያ የነገረን ትእዛዝ ደግሞ ስታገኝ ይፈርድብሃል አየ አምላክ ብቻ ነው ብለ ትእዛዙን ማታከብር ከሆነ ዘሰም አየ አዳም ጠብቅማ ህሊና የሚባል ነገር እዚህ ጋር ሰጥቶኛል ክፉና ደጉን እንድለይ ያ ህሊና ክፉና ደጉን የለየው ህሊና ሁሉ ጊዜ ሻርፕ ነው ደግ ብቻ ነው የሚሰራው ይነግረኛል መጥፎ ሳደርግም ጥሩ ሳደርግም ይነግረኛል መጥፎ ስታደርግ በምን ታድሰዋለህ መጥፎ ስታደርግ በምንድን ነው የምታድሰው ምን አስበህ ነው የምታድሰው መጥፎ ስታደርግ በመጸጸት ነው ድጋሚ ያለ ነገር ባለማድረግ እኮ ስትጸጸት ምንድነው ጋራንት ዋስትና ምንድነው ስትጸጸት ስህተቶችን ታያለህ ስህተቶችን ላለመድገም ደግሞ ከዛ በኋላ እነዛን ስህተቶች ላለመድገም ትኖራለህ ያ ጸጸት የመጣው ከምን የተነሳ ይመስላል ከህሊና ይሄ ህሊና የስጋ ህሊና ነው የመንፈስ ህሊና ነው ማለት እሺ ማለት ትክክል አሁን ለምሳሌ ነፍስ ስሜት ፍቃድ ዕውቀት አላት አይደል አንተ አሁን እየተመራው ያለው በነፍስ ነው እንጂ በመንፈስ አይደለም ለምን በነፍስ ስትመራ አንድ ላይ ነው ሁለቱም ነው አንድ ላይ ስራ የሚሰሩት ብቻህን ነፍስ ብቻ ያን መንፈስ ከየት አገኘው ቴንክ ዩ ያን ጎበዝ አሁን ነፍስና መንፈስ ካልክ ሁለቱን ካመጣ ያን መንፈስ ከየት አመጣው በተፈጥሮ ያገኘው ነው አይገኝማ በተፈጥሮ ያ መንፈስ በተፈጥሮ አይመጣም በተፈጥሮ የተሰጠህ ነው ሁሉም ሰው አለው አይመጣም ይያልኩ አይመጣም ራይልቱን ስነግር ያንን መንፈስ አገኘውት የምትለው ከተለያየ ከምትሰማቸው ነገሮች የእግዚአብሔር አብሮነት የእግዚአብሔር ህልውና እንዳለ ስለሚታወቅና ያ የምትሰማው ነገር ደግሞ ያ የምትሰማው እግዚአብሔር የማይወደው ነገር ስታደርግ የሚጸጽት የእግዚአብሔር መገኘት እግዚአብሔር ደግሞ ከኃጢአት ጋር እንደማይተባበር በተፈጥሮ ትምህርት ስለተረዳህ ነው ያ መንፈስ እንዳለ አውቀ ከነፍስ ጋራ እንደሚጋጩ የምታውቀው ማለት ነው ገባ ስለዚህ አንተ አሁን ለእውነት ለሆነ መንፈስ ቀደም ብያለሁ አዲስ ኪዳን መንፈስ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሄደ በኋላ ሲሄድ ምን ብሎ ሄደ እኔ ብሄድ ይሻላችኋል አጽናኙን ምን እልክላችኋለሁ እርሱ በመጣ ሰዓት ስለኔ ለእናንተ ይነግራችኋል ብሎ መጽሐፍ ቅዱስ ላይ አስቀምጦልናል አየ እርሱ ሲመጣ ስለኔ ይነግራችኋል አለ አሁን አንተ ሳታውቀው መንፈስ ቅዱስ ስለ ኢየሱስ ክርስቶስ እየመሰከረልህ አንተ እንቢተኛ ሆንክ እንጂ ማለት ነው ወንድሜ ለምን ስለ ሰዎች እርግጠኛ ሆነ ታወራለህ አሁን ስለ አንተ አላውቅም እኔ እየነገርኩ ያለሁት ከተቀበልክ የምትጠነቀቀውን ነገር ልንገርህ ደምረው አሁን አንተ የቆምክበት መንገድ ልክ አይደለም አልዳንክም አልገባህም ምናምን ልልህ አልችልም ያንተም መረዳት የምታውቀው አንተ ነህ ገብቶሃል አንተ እንደዚህ ነገር ተለማመድ ሰዎችን በድፍረት አልገባችሁም አላወቃችሁም ምናምን ይሄ ከሆነ ማለት እኔ ያው መጽሐፍ ቅዱስ አለኝ መጽሐፍ ቅዱስ ሲኖረኝ ደግሞ መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ሀፕን እንደሚያርገብኝ አስቀድሞ ተጽፏል ለምሳሌ ግን ሮሜ 10 ላይ ተኮነ ሰው ይላል በልቡ አምኖ በአፉ ሲመሰክር
በምላሱ ሲመሰክር ምን ይላል? ይድናል ይላል። ሌላኛው ደግሞ ዮሐንስ ላይ ደግሞ ሆነ አይተቆነ ከበጉ ደምና ይላል። ተመልከቱ፣ ከበጉ ደምና ከምስክርነታቸው የተነሳ ድል ነሱ ይላል። ድል መንሳት ያለው በምስክርነት ውስጥ ነው። ይሄ ደግሞ መጽሐፍ ቅዱስ ላይ ተቀምጦልኛል። ሶዛት ሊዮነ ሳይክራቲስት የሆነ እንትኑስ አይደለም። መጽሐፍ ቅዱሳችን መንፈስ ነው። አስቀድሞ የሚሆነውን ነገር መጀመሪያ የዛሬ 2020 ዓመት የተጻፈልን ነገር አለ እና ከዛ የተነሳ ነው እኔ በድፍረት የምነግርህ ማለት ነው። አየህ መንገድ ልክ አይደለም ብዬ በድፍረት የምነግርህ ከዛ የተነሳ ነው።